እንኳን ወደ ዛሬው የዜና ትንታኔያችን በደህና መጡ። እኔ እስክንድር ነኝ። ቻናላችን ደግሞ ኢትዮ ኢንፎ ነው። ዛሬ በመላው ዓለም ትኩረት የሳበውን ሚስጥራዊ የሆነ ጉዳይ እንመረምራለን። የኢራን አዲሱ መሪ ሙጅተባ ኸሜኒ የት ነው ያሉት? በህይወት አሉ ወይስ ሞተዋል? በጦርነቱ ቆስለዋል ወይስ ደህና ናቸው? እነዚህ ጥያቄዎች ባለፉት 3 ቀናት ውስጥ የኢራን መንግስትና የዓለም አቀፍ ማህበረሰብን እያናወጡ ይገኛሉ። በዚሁ ርዕስ ላይ መረጃ ለማቅረብ እዚህ ተገኝተናል። አብራችሁን ቆዩ። በመጀመሪያ ግን ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ እንድታደርጉ እንጠይቃለን። የምንሰራቸውንም ቪዲዮዎች ላይክ አድርጉ። የደውሉን ምልክት በመጫንም አዳዲስ መረጃዎች ስናወጣ እንዲደርሳችሁ አድርጉ። ስለ ሙጅተባ ኸሜኒ ጤንነት ከማውራታችን በፊት አዲሱ መሪ ማን ናቸውና እስካሁን ምን እየተፈጠረ ነው የሚል ጠቅለል ያለ መረጃ እናቅርብላችሁ። ሙጅተባ ኸሜኒ ዕድሜያቸው 56 ዓመት ሲሆን በአሁኑ ሰዓት የኢራን የሃይማኖት አባት ናቸው። እስከ ቅርብ ቀናት ድረስ የኢራን መሪ የነበሩት የአያቶላ አሊ ኸሜኒ ልጅ ናቸው። አባታቸው አያቶላ አሊ ኸሜኒ ከ9 ቀናት በፊት በየካቲት 28 ቀን በአሜሪካና በእስራኤል በተፈጸመ የአየር ድብደባ ሕይወታቸው ማለፉ ይታወቃል። ከዚህም ክስተት በኋላ የኢራን ኤክስፐርት ምክር ቤት ባለፈው እሁድ ዕለት ሙጅተባ ኸሜኒን እንደ አዲሱ የኢራን መሪ አድርጎ መርጧቸዋል። ነገር ግን ችግሩ የሚጀምረው ከዚህ በኋላ ነው። ሙጅተባ ኸሜኒ ከተሾሙ ጀምሮ እስካሁን ድረስ በአደባባይ አልታዩም። ይህ ስለ ጤንነታቸውና ስለሚገኙበት ቦታ ብዙ ጥያቄዎችን ፈጥሯል። አሁን ወደ ዋናው ጥያቄ እንምጣ። ሙጅተባ ኸሜኒ ተገድሏል ወይስ በሕይወት አሉ? በዚህ ጉዳይ ላይ ሁለት የተለያዩ መረጃዎች አሉ። በአንድ በኩል የኢራን መንግስት ባለስልጣናትና የሀገሪቱ ሚዲያዎች አዲሱ መሪ መጎዳታቸውን አምነዋል። የኢራን ስቴት ቴሌቪዥን ሙጅተባ ኸሜኒ የረመዳን ጦርነት ቁስለኛ ወታደር በማለት ጠርቷቸዋል። ጃምባዝ የሚለው ቃል በኢራን ውስጥ ጥቅም ላይ የሚውለው በጦርነት ለሚጎዱ ወታደሮች ነው። ነገር ግን ቴሌቪዥኑ ምን አይነት ጉዳት እንደደረሰባቸው አልገለጸም። በሌላ በኩል የኢራን ፕሬዝዳንትና የመንግስት አማካሪ ዩሱፍ ፔዜሽኪያን ትላንት ማክሰኞ ዕለት በቴሌግራም ቻናላቸው ላይ አንድ መግለጫ አውጥተዋል። መግለጫውም እንዲህ ይላል። ሚስተር ሙጅተባ ኸሜኒ መጎዳታቸውን የሚገልጽ ዜና ሰማሁ። ግንኙነት ያላቸውን አንዳንድ ጓደኞቼን ጠየቅኩ። ፈጣሪን እናመሰግናለን፣ ደህናና ምንም ችግር የለባቸውም ብለውኛል። ይህ መግለጫ የተሰጠው ስለ ሙጅተባ ኸሜኒ ጤንነት ወሬዎች እየተባባሱ በነበረበት ወቅት ነው። ነገር ግን አሁንም ብዙ ጥያቄዎች አሉ። የኒውዮርክ ታይምስ ጋዜጣ 3 የኢራንና 2 የእስራኤል ባለስልጣናትን ጠቅሶ እንደዘገበው ኸሜኒ በየካቲት 28 የአሜሪካና የእስራኤል ጥቃት በተፈጸመበት የመጀመሪያው ቀን ቆስለዋል ብሏል። ሌሎች ዘገባዎች ደግሞ በእግራቸው ላይ ጉዳት ደርሶባቸዋል ይላሉ። ነገር ግን ንቁ እንደሆኑና በጥበቃ ቦታ እንደሚገኙም ተነግሯል። አሁን ደግሞ ሌላ አስገራሚ ክስተትን እንመልከት። የኢራን መንግስት በቅርቡ ለሙጅተባ ታማኝነት ስነ ስርዓት አካሂዷል። ነገር ግን ሙጅተባ ኸሜኒ ራሳቸው በስነ ስርዓት ላይ መገኘት አልቻሉም። አዘጋጆቹ የኸሜኒ ፎቶ የተለጠፈበት የካርቶን ሰው ቅርጽ ወደ መድረክ አምጥተው ክብር ሰጥተውታል። ይህ ክስተት በማህበራዊ ሚዲያ ላይ በሰፊው ተሰራጭቶ ብዙዎችን አስገርሟል። የአንድ ሀገር መሪ በካርቶን ቅርጽ መወከሉ በእርግጥ ያልተለመደ ነገር ነው። ከዚህ ሁሉ በስተጀርባ የኢራን የፖለቲካ መዋቅር ውስጥ ከፍተኛ ለውጥ እየተከሰተ ነው። ዘገባዎች እንደሚያመለክቱት የኢራን ኢስላሚክ ሬቮሉሽነሪ ጋርድስ ኮርፕ IRGC ሙጅተባ ኸሜኒ ወደ ስልጣን እንዲመጡ ትልቅ ሚና ተጫውቷል። የኸሜኒ አባት የነበሩት አያቶላ አሊ ኸሜኒ ስልጣን በዘር እንዳይተላለፍ ይቃወሙ እንደነበር ይነገራል። ነገር ግን IRGC ይህንን ተቃውሞ በማሸነፍ ሙጅተባን ስልጣንን እንዲያሸንፉ አድርጓል ተብሏል። ይህ ክስተት በኢራን ውስጥ የወታደራዊ ኃይሉ ተጽዕኖ እየጨመረ መምጣቱን ያሳያል። አንዳንድ ተንታኞች ኢራን ከሃይማኖት መሪነት ወደ ወታደራዊ መሪነት እየተሸጋገረች ነው ሲሉ ይከራከራሉ። አሁን ደግሞ የዓለም አቀፍ ማህበረሰብ ለዚህ ለውጥ ምን ምላሽ እንደሰጠ እንመልከት። በአንድ በኩል አንዳንድ ሀገሮች ለአዲሱ መሪ እንኳን ደስ ያሉት መልእክት አስተላልፈዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ ኦማን፣ ኢራቅና አዘርባይጃን ከመጀመሪያዎቹ የእንኳን ደስ ያሉት መልእክት ከላኩ ሀገሮች መካከል ናቸው። ፑቲን በመግለጫቸው ላይ እንዲህ ብለዋል። ዛሬ ኢራን የትጥቅ ጥቃት እየተፈጸመባት ባለችበት ወቅት በዚህ ከፍተኛ ስልጣን ላይ ያለዎት ስራ በእርግጠኝነት ከፍተኛ ድፍረትና መስዋዕትነት ይጠይቃል። የአባቶን ስራ በክብር እንደሚቀጥሉ እርግጠኛ ነን ብለዋል። በሌላ በኩል ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተለየ አቋም ወስደዋል። ትራምፕ ሙጅተባ ኸሜኒን ተቀባይነት የሌለው ሰው በማለት ጠርተዋቸዋል እና የአዲሱ ኢራን መሪ የአሜሪካን ፈቃድ ማግኘት አለበት ብለዋል። ይህ የአሜሪካና የኢራን ግንኙነት አሁን ባለው ጦርነት ወቅት ምን ያህል ውጥረት ውስጥ እንዳለ ያሳያል። ይህ ሁሉ የሚከሰተው በኢራንና በአሜሪካና እስራኤል መካከል ከፍተኛ ጦርነት በተነሳበት ወቅት ነው። ዛሬ የመካከለኛው ምስራቅ ግጭት 12ኛ ቀን ነው።
በዚህ ጦርነት እስካሁን ከ1300 በላይ ኢራናውያን ሰላማዊ ዜጎች ሕይወታቸው አልፏል። ከ9600 በላይ ሰላማዊ ተቋማትም ወድመዋል። የኢራን የተባበሩ መንግስታት አምባሳደር አሚር ሰኢድ ኢርቫኒ ትላንት በሰጡት መግለጫ አሜሪካና እስራኤል ሆን ብለው ሰላማዊ ዜጎችና ሰላማዊ መሰረተ ልማቶችን ኢላማ እያደረጉ ነው ሲሉ ከሰዋል። የጸጥታ ምክር ቤት ዝምታውን በማውገዝ ዓለም አቀፍ ማህበረሰብ ይህን ደም አፋሳሽ ጦርነት ለማስቆም እርምጃ መውሰድ አለበት ሲሉም ጠይቋል። በተመሳሳይ ጊዜ የኢራን የትጥቅ ኃይሎች ቃል አቀባይ ጀነራል አቦልፋዝ ሸካርቺ አሜሪካና እስራኤል በሰላማዊ ዜጎች ላይ እያደረሱ ያለውን ጥቃት አሳፋሪና ጨካኝ ወንጀል ሲሉ ጠርተውታል። ኢራን አጸፋዊ ምላሽ እንደምትሰጥና ለጠላቶቿ ከባድ ምት እንደምትሰጥ አስጠንቅቀዋል። በተጨማሪም የሆርሙዝ ባህር ወሽመጥ ላይ ውጥረቱ ተባብሷል። 2 የንግድ መርከቦች ባልታወቀ ፕሮጀክት ተመትተዋል። አንደኛው በእሳት በመቃጠሉ ሰራተኞች መርከቡን ለቀው መውጣት ነበረባቸው። ትራምፕ ኢራን በሆርሙዝ ባህር ወሽመጥ ፈንጂ ብታስቀምጥ ከባድ ወታደራዊ መዘዝ እንደሚጠብቃት አስጠንቅቀዋል። በማጠቃለያ የኢራን አዲሱ መሪ ሙጅተባ ኸሜኒ የት አሉ? በህይወት አሉ ወይ? ደህና ናቸው ወይ? የሚሉ ጥያቄዎች አሁንም ሙሉ መልስ አላገኙ። የኢራን መንግስት ደህና ናቸው ቢልም በአደባባይ አለመታየታቸውና የካርቶን ቅርጽ በስነ ስርዓት ላይ መቅረቡ ብዙዎችን አላሳመንም። ከዚህ ሁሉ በላይ ይህ ክስተት በኢራን ውስጥ እየተከሰተ ያለውን ጥልቅ የፖለቲካ ለውጥ ያሳያል። የሬቮሉሽነሪ ጋርድ ኃይል እየጨመረ መምጣቱ እና ወታደራዊ አካላት በፖለቲካ ውሳኔዎች ላይ ተጽዕኖ እያሳደረ መምጣቱ የኢራን የወደፊት አቅጣጫ ምን ይሆን የሚል ጥያቄ ያስነሳል። ዓለም አቀፍ ማህበረሰብ በሁለት ተከፍሏል። አንዳንዶች እንኳን ደስ ያለዎት ሲሉ፣ ሌሎች ደግሞ አዲሱን መሪ አይቀበሉም። ይህ ክፍፍል የሚያሳየው በኢራን ዙሪያ ያለው የዓለም አቀፍ ውጥረት እየጨመረ መምጣቱን ነው። ከሁሉም በላይ ደግሞ ይህ ሁሉ የሚከሰተው በከፍተኛ ጦርነት ውስጥ ነው። በሺዎች የሚቆጠሩ ሰላማዊ ዜጎች ሕይወታቸውን አጥተዋል። በሺዎች የሚቆጠሩ ቤቶችም ወድመዋል። የሆርሙዝ ባህር ወሽመጥ የዓለም ኃይል አቅርቦት ላይ ስጋት እየፈጠረ ነው። የሙጅተባ ኸሜኒ እውነተኛ ሁኔታ ምን ይሆን? በቅርብ ይፋ ይሆናል ወይስ ሚስጥር ሆኖ ይቀራል? ጊዜ ብቻ ነው የሚነግረን። በመቀጠል በርካቶች በትኩረት እየተከታተሉ ከሚገኘው የኢራን የሴቶች ብሔራዊ እግር ኳስ ቡድን ዜና ጉዳይ ላይ እናወራለን። በአውስትራሊያ በተካሄደው የኤሲያ ዋንጫ ውድድር ላይ ተሳትፎ የነበሩ ተጫዋቾች ባሳዩት የተቃውሞ ሰልፍ ምክንያት አሁን ላይ በሁለት የተለያዩ አህጉራት ተለያይተው ተቀምጧል። አንዳንዶች በአውስትራሊያ ጥገኝነት ሲጠይቁ፣ ሌሎች ደግሞ ወደ ኢራን ለመመለስ በማሌዥያ በኩል እየተጓዙ ነው። ዛሬ በዚህ ርዕስ ላይ የቅርብ ጊዜ መረጃዎችና ትንታኔዎችን የማስደምጣችሁ ይሆናል። በመጀመሪያ እስካሁን የተከሰተውን ነገር ጠቅለል አድርገን እንመልከት። የኢራን ሴቶች ብሔራዊ ቡድን በአውስትራሊያ በተካሄደው የኤሲያ ዋንጫ ላይ ተሳትፈው ነበር። ነገር ግን ትኩረት የሳበው ከዚህ በፊት ታይቶ በማይታወቅ ሁኔታ ተጫዋቾቹ የመጀመሪያውን ጨዋታቸውን ከደቡብ ኮሪያ ጋር ሲጫወቱ የኢራን ብሔራዊ መዝሙር ሲቀርብ ዝም ብለው ቆመው መዝሙሩን ከመዘመር ተቆጥበዋል። ይህ ድርጊት በኢራን ውስጥ ከፍተኛ ትችትን አስከትሏል። አንድ ወግ አጥባቂ ተንታኝ ተጫዋቾቹን የጦርነት ጊዜ ከዳተኞች በማለት ከባድ ቅጣት እንዲደርስባቸው ጥሪ አቅርበዋል። ይህ የሆነበት ምክንያት ደግሞ በጣም አስጨናቂ በሆነ ወቅት ላይ ነው። ይህ ውድድር የተካሄደው አሜሪካና እስራኤል በኢራን ላይ ጦርነት ከጀመሩ ከጥቂት ቀናት በኋላ ነው። የኢራን የቀድሞ መሪ አያቶላ አሊ ኸሜኒ በአሜሪካ ጥቃት ሕይወታቸው ያለፈበት ጊዜም በዚህ ወቅት ነበር። አሁን ወደ ዋናው ጉዳይ እንሸጋገር። የኢራን ኤምባሲ በማሌዥያ እንደገለጸው በአውስትራሊያ ውድድር ላይ የተሳተፉት የኢራን የእግር ኳስ ቡድን ቀሪ አባላት ዛሬ ማለዳ ላይ ወደ ማሌዥያ ዋና ከተማ ኳላላምፑር ደርሰዋል። የቡድኑ አባላት በኳላላምፑር አውሮፕላን ማረፊያ ሲታዩ የሚያሳይ ቪዲዮ በማህበራዊ ሚዲያ ላይም ተሰራጭቷል። የኢራን ኤምባሲ እንዳስታወቀው እነዚህ ተጫዋቾች ወደ ኢራን ለመመለስ ይፈልጋሉ፣ ነገር ግን መመለሳቸው በረራ በማግኘታቸውና የኢራን አየር ክልል እንደገና በመከፈቱ ላይ የተመሰረተ ነው ብሏል። አሁን ላይ በኢራን ላይ በሚካሄደው ጦርነት ምክንያት የሀገሪቱ አየር ክልል ተዘግቶ እንደነበር ይታወቃል። የኤምባሲው ቃል አቀባይ ስለ ተጫዋቾቹ ሁኔታ ሲጠየቁ እነሱ በጣም በጥሩ ሁኔታ ላይ ናቸው፣ በጣምም ደህና ናቸው ሲሉ መልሰዋል። በሌላ በኩል ደግሞ በአውስትራሊያ የቀሩት ተጫዋቾች ቁጥር እየጨመረ መጥቷል። መጀመሪያ ላይ 5 ተጫዋቾች ጥገኝነት እንደጠየቁ ሲዘገብ፣ አሁን ላይ ግን ቁጥሩ 7 ደርሷል። ከነዚህ መካከል 6 ተጫዋቾችና አንድ የአሰልጣኝ ቡድን አባል ይገኙበታል። የአውስትራሊያ የሀገር ውስጥ ጉዳይ ሚኒስትር ቶኒ ቡርክ እንደገለጹት እነዚህ ተጫዋቾች ጊዜያዊ የሰብአዊ ቪዛ ተሰጥቷቸዋል፣ ይህም ወደ ቋሚ ነዋሪነት የሚያመራ ነው ብለዋል። ከነዚህ 7 ተጫዋቾች መካከል አንዷ በመጀመሪያ ጥገኝነት ብትጠይቅም በኋላ ላይ ሐሳቧን ቀይራ ወደ ኢራን ለመመለስ መወሰኗ አንድ አስገራሚ ዘገባ ያመለክታል።
ሚኒስትር ቡርክ እንደተናገሩት ተጫዋቿ የኢራን ኤምባሲ ባለስልጣናትን አነጋግራ ከነበረችበት ሆቴል አስከትላ ወስደዋታል። የአውስትራሊያ ባለስልጣናት ውሳኔው በፈቃደኝነት የደረገ መሆኑን ለማረጋገጥ ከእርሷ ጋር ቆይተው እንደተነጋገሩም አስታውቀዋል። አሁን ደግሞ የተለያዩ አካላት ለዚህ ክስተት ምን ምላሽ እንደሰጡ እንመልከት። በኢራን መንግስት በኩል የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል በቃይ ተጫዋቾቹ ወደ ሀገር እንዲመለሱ ጥሪ አቅርበዋል። በኤክስ ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ለኢራን ሴቶች እግር ኳስ ቡድን አትጨነቁ፣ ኢራን እጆቿን ዘርግታ ትጠብቃችኋለች ሲሉ ጽፈዋል። የኢራን አቃቤ ሕግ ጽሕፈት ቤት ደግሞ ቀሪዎቹ ተጫዋቾች በሰላምና በደህንነት ወደ አገር እንዲመለሱ ግብዣ አቅርበዋል። በአንጻሩ የኢራን እግር ኳስ ፌዴሬሽን ፕሬዝዳንት መህዲ ታጅ ግን የተለየ አቋም ወስደዋል። ተጫዋቾቹ በአውስትራሊያ መንግስት ግፊት ጥገኝነት እንዲጠይቁ ተደርጓል ሲሉ ከሰዋል። በኢራን ስቴት ቴሌቪዥን ላይ እንደተናገሩት ውድድሩ ካለቀ በኋላ በአውስትራሊያ ፖሊስ ጣልቃ ገብነት 1 ወይም 2 ተጫዋቾችን ከሆቴል ወስዷል ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕም በዚህ ጉዳይ ላይ ትኩረት ሰጥተውታል። ትራምፕ አውስትራሊያ ለኢራን ሴቶች እግር ኳስ ተጫዋቾች ጥገኝነት እንድትሰጥ ጥሪ አቅርበው ነበር። ይህም በአሜሪካና በኢራን መካከል ባለው ጦርነት ወቅት የተለየ ትኩረት የሚስብ ጉዳይ ነበር። የኤሲያ እግር ኳስ ኮንፌዴሬሽን ለተፈጠረው ሁኔታ ምላሽ ሰጥቷል። ኮንፌዴሬሽኑ በሰጠው መግለጫ የኢራን ሴቶች ቡድን በኳላላምፑር ሆቴል ውስጥ እንደሚገኝ አረጋግጧል። በተጨማሪም ተጫዋቾቹ እስከሚቀጥለው ጉዟቸው ድረስ አስፈላጊውን ድጋፍ እንደሚያደርጉም አስታውቋል። የኮንፌዴሬሽኑ ዋና ጸሐፊ ዊንዘር ፖል ጆን በበኩላቸው ለደህንነታቸው ሲባል ተጫዋቾቹ የሚገኙበትን ሆቴል ቦታ መግለጽ እንደማይችሉም ተናግረዋል። ይህ ክስተት በርካታ ትልልቅ ጥያቄዎችን ያስነሳል። ከሁሉም በላይ ደግሞ በስፖርትና በፖለቲካ መካከል ያለውን ውስብስብ ግንኙነት ያሳያል። በአንድ በኩል እግር ኳስ ሰዎችን የሚያስተሳስር ስፖርት ነው። በሌላ በኩል ግን የፖለቲካ ተቃውሞ መግለጫ መድረክም ሊሆን ይችላል። የቀድሞ የአውስትራሊያ እግር ኳስ ካፒቴንና የሰብአዊ መብት ተሟጋች ክሬግ ፎስተር ለዚህ ክስተት ምላሽ ሰጥተዋል። እሳቸው እንደተናገሩት የዓለም አቀፍ ስፖርት አስተዳደር ማሻሻያ ማድረግ አለበት። ሴቶች እንደዚህ አይነት አስጨናቂ ሁኔታ ውስጥ መውደቃቸው በጣም ተደጋጋሚ የሆነ መምጣቱን አንስተዋል። ከዚህ ቀደም በስፖርት ውድድሮች ወቅት አትሌቶች ጥገኝነት የጠየቁባቸው አጋጣሚዎች ነበሩ። ለምሳሌ ታሊባን አፍጋኒስታንን በተቆጣጠረ ጊዜ የአፍጋኒስታን ሴቶች ክሪኬት ቡድን አባላት እና ቤተሰቦቻቸው ወደ አውስትራሊያ ተሰደው ነበር። በማጠቃለያነት የኢራን ሴቶች እግር ኳስ ቡድን አሁን ላይ በሁለት ተለያይቷል። 7 ተጫዋቾች በአውስትራሊያ ጥገኝነት ሲጠይቁ፣ ቀሪዎቹ ደግሞ ወደ ኢራን ለመመለስ በማሌዥያ በኩል እየተጓዙ ነው። የኢራን መንግስት በሰላም እንዲመለሱ ቢጋብዝም በኢራን ሚዲያ የደረሰባቸው ትችትና ከዳተኞች የሚል ስም ማጥፋት ግን ስጋት ፈጥሯል። የአውስትራሊያ መንግስት ጥገኝነት ለጠየቁ ተጫዋቾች የሰብአዊ ቪዛ በመስጠት መጠለያ ሰጥቷል። ይህ እርምጃ በአንዳንድ የኢራን ባለስልጣናት ዘንድ ትችት ቢደርስበትም በርካታ የአውስትራሊያ ዜጎች ግን ደስታቸውን ገልጸዋል። ከሁሉም በላይ ግን ይህ ክስተት እስካሁን አልተጠናቀቀም። ወደ ኢራን የተመለሱ ተጫዋቾች ምን እንደሚጠብቃቸው፣ በአውስትራሊያ የቀሩትም ደግሞ አዲስ ህይወት እንዴት እንደሚጀምሩ ጠብቀን የምናይ ይሆናል። ይህ በጣም ተለዋዋጭ ሁኔታ ስለሆነ አዳዲስ ዜናዎችን መከታተላችሁን አትርሱ። እንደዚህ አይነት ዜናዎች እንዲደርሳችሁ ይህን ቻናል ሰብስክራይብ እንድታደርጉ እንጠይቃለን። እስከዚህኛው ሰዓት ድረስ ስላዳመጣችሁን እያመሰገንን በሚቀጥለው የመረጃ ፕሮግራማችን እስክንገናኝ ሰላም ሁኑ።